ምን ላድርግ ታዲያ? በላውን እንሰራትና በሽተናትናል በውጣ ሁሉም በላይ ይወደኛል። አዎ በጣም ነው የሚወድሽ። ለሚያዩትማ ቤተሰብ እኮ ነው የምትመስሉት። አደረግልን ትትና ቆይ አንቺና መሳይ የምርም ቤተሰብ ናችሁ እንዴ? ፈጣሪ እንደው የላይኛው አንተን ይመልከት ይድረስልህ ነው የምለው። ሌላ ምን ማለት ይቻላል? ይሄ ግን ማለት ነው ትትና አሁን እቤት ስለሆነች በዛው ጎራ ብትል እኛ የሆነው ነቃ ገዛዝተን ምናምን እንመጣለን። እሺ አሁን ቤት ብቻዋን ናት እንዴ? ያው ብቻዋን በላት ከትዝታ ጋር ናት መዳረቅ። በቃ እኔ የሆኑ ስራዎች አሉብኝ እዛ ደረስልና ሄጃታለሁ። እሺ አው በቃ አንዳንዴ እንግሊዝኛ መማር ፎከስ ቆይዋሉ። እሺ መሳይ ታሞኔ ነው ማሰበው እና ዛሬ በሚገርም ሁኔታ እንግዲህ በጣም ትልቅ አጣብቂኝ ውስጥ ነው የገባችሁ። ባላሰበችው ትዝ ባላላት መንገድ እንግዲህ ትዝታ የምትባል ሰይጣን የሰይጣን ቁራጭ የማይሆን ነገር ውስጥ አስገብታታለች ቤተሰቦቻችን። ለዚህም እንግዲህ አሁን የሞት ሽረት ውስጥ ነው ያለችው ማለት ይቻላል። በሚገርም ሁኔታ እንግዲህ ጨካኝ አረመኔ የሆነ ልጅ እየታገላት ነው እንግዲህ እሷንም ሊደፍራት ማለት ነው። የሚገርመው ደግሞ ልጁ ከመድፈሩም ባሻገር የጤና እክል ያለበት ሰው እንደሆነ ነው እንግዲህ የታወቀው። እንግዲህ ትዝታ ይሄንን ሁሉ ያደረገችው እሷን ለመበቀል እንዲሁም ደግሞ በተለይ ከአብርሽ ጋር ያላትን ግንኙነት እዚህ ጋር ለማስቆም ድጋሜ ምንም አይነት ተስፋ እንዳይኖራት እሷም ሆነ አብርሽን ለመለያየት ያደረገችው እንትን ነው ቤተሰቦቻችን። እና በጣም ነው የሚያስጠላው የሚያሳዝነው። እንደዚህ ማድረግ በፍጹም የለባትም ነበረ። ግን እሷ በቃ ይሄንን እናድርጋለች ማለት ነው። ይሄን እርምጃ ወስዳለች። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምክንያቱም ይሄ በጭራሽ መሆን የሌለበትና መሆንም የሌለበት በጭራሽ መታሰብ የሌለበት ነገር ነበረ። ግን እሷ በዚህ ልክ ነው ያደረገችው። ልጁም እንግዲህ እስከ ክላሷ ድረስ መጥቶ እሷ ላይ እርምጃ ለመውሰድ ሁኔታዎችን በጭካኔ ለማድረግ እንግዲህ እየተንደረደረ ነው። የመጀመሪያውን ስቴፕ በሚገርም ሁኔታ በብቃት ተወጣው ነበር እሷ በጣም በጉብዝና ማለት ነው። ምክንያቱም በፊት ፈርታ ጠርጥራ ስለነበረ እንግዲህ በኪሷ ስለት ይዛ ነበረ። በዛ ስታስፈራራው ተነስቶላት ነበረ። ግን ትዝታ የምትባል ቆሻሻ ከኋላዋ መታታለች ማለት ነው። ስትመታትም እንግዲህ ወደቀች ማለት ነው ቤተሰብ። ከዛ ስትወድቅ እዛው ወደቀችበት መታቻት ደገመቻትና በጣም ነው የሚያስጠላው ውድ ቤተሰብ እና በቃ አሁን ላይ ያለችበት ነገር በጣም የሚያስጨንቅ። ምክንያቱም ከኋላ ስለመታቻት ራሷን ስታወድቃለች። እንግዲህ የሁለት አንስተው ነው አልጋ ላይ እየሰቀሏል። ትዝታ እንግዲህ ታምሜያለሁ ብላ ነው እዛ ጋር አፏን እየከፈተች ያለችው። ግን እዚህ ጋር ይኸው ትዝታን ማነው ትትናን በዚህ ልክ እርምጃ ወስዳባት እንግዲህ ለወንድ አሳልፋ ሰጣታለች። ወንድነቷ ይሄ ከመደፈሩ ይሄ የሴትነት እንትን ከማለቱ ባሻገር ደግሞ የሚገርመው ልጁ በሽተኛ ነው። ገባችሁ? ልጅቷ በቃ ህይወቷን እስከመጨረሻው ነው ለማበላሸት የሞከረችው። ስለዚህ እዚህ ጋር እውነት ለመናገር ትዝታ ማለት ትትና ጎበዝ ናት። አንደኛ በዛ ልክ ራሷን ተከላክላ ነበር። ሁለተኛ ደግሞ በፊትም ታውቃላችሁ ዝናን እንኳን ያበበ ደንበሳ ልጅ ሊደፍራት ከአንዴ ሁለቴ ሶስቴ ሞክሮ ነበር። በፊት ታውቃላችሁ በፊት ህይወቷን ታሪኳን ታውቃላችሁ ምሳሌ ድራማ ላይ የነበራትን ታሪክና ስለዚህ በዛ አማካይነት እንግዲህ ያንን እንኳን ቀን ስታልፈው በብዙ ቻሌንጅ በብዙ መከራ እና ያለፈችው በጣም በሚገርምና በሚደንቅ ሁኔታ ውስጥ ነው ያሳለፈችው ያንዳንዱ ጊዜ ያንዳንዱ ሰዓትና አሁንም እንግዲህ በዛ ልክ ነው እየተፋለመች የምትገኘው። ግን ያው ከኋላ ስለመታቻት ትንሽ ራሷን ስታወድቃለች። ግን ያው ይሄን ያክል የከፋም እንደማይሆን ተስፋ እናደርጋለን። ስለዚህ አሁን ደግሞ ነግለም እየመጡ ነው። መድብልም እየመጣ ነው። መድብል ደርሶ ይሄን ጉድ እንደው ባገኘው ብዬ ተመኘው የእውነት ለመናገርና በጣም ነው የሚያስጠላው። በተለይ ትዝታ ተንኮል ይሄን እያደረገች ያለችውን ነገር እንዴት ብዬ ልንገራችሁ። በባለፈው እንግዲህ እንደዛ አድርጋ ተደፈረች ወንድ ጋደረች ለማስባል ክላሷን መኝታዋን ሁሉ እንግዲህ ደም በደም ቀልቅላ ያደረገችውን ነገር ያሁን የቅርብ ጊዜ ትውሳችን ነው። ያሁን የቅርብ ጊዜና ከሱ ባሻገር ደግሞ አሁን ላይ እያደረገች ያለችው ነገር በጣም የሚደብር የሚያስጠላ ከቃል በላይ የሆነ ነገር ነውና
ኤኒዌይስ እስኪ እንግዲህ ሁሉም ነገር እንደሚስተካከል ደግሞ ተስፋ እናደርጋለን። ውድ ቤተሰቦቻችን ያው ብቻ ደስ የሚል ታይም ነበረ። ያው ደስ የሚል ነበር። ሌላው በተረፈ ማለት ነው ያው መታ እንግዲህ እንትና ያለበት ሁኔታ ትንሽ ከባድ ነው መሳይ ማለት ነው። ግን እሱም ያው ዋናው ትልቁ ነገር የገንዘቡ ጉዳይ ነበረ። ገንዘቡም ተገኝቷል አሁን እግዚአብሔር ይመስገን። ገንዘቡ ደግሞ ከተገኘ ምንም ችግር የለውም ህክምና እንደሚድን ነው። ስለዚህ አሁን እንግዲህ መድብል ወደ 67 ሺህ ብር እኔ ራሴ ያስገባለሁ ብሎ ቃል ገብቷል ማለት ነው ውድ ቤተሰቦቻችን። ስለዚህ እሱ ደግሞ በጣም ደስ የሚል ነገር ነው ውድ ቤተሰቦቼ፣ ከቃል በላይ በሆነ ማለት ነው። በጣም ነው የሚያስደስተው። እግዚአብሔር የተመሰገነ ይሁን። ቀጣዩም ደግሞ መልካም እንደሚሆን ምንም እንትን የለንም። ደስ የሚል ታይም ይሆናል ብለን እናስባለን። አሁን መድብል ይሄን ጉድ ቢሰማና ቢመጣላት ቢያያት ብዬ ነው እውነት ለመናገር እኔ የተመኘሁት። ምክንያቱም ከሁኔታዎች ከነገሮች አንፃር እንደዛ ቢሆን በጣም ደስ ይላል ማለት ነው። ሌላው ነገር ሁሉም ነገር በጊዜው በሰዓቱ ይሆናል። በቃ ትልቁ ነገር ዋናው ግን እንደ ነገሮችን በዚህ ልክ በተረጋጋ መንፈስ ማየት በጣም ትልቅ ነገር ነው ውድ ቤተሰቦቻችን። ሌላው በተረፈ ሁሉም ነገር መልካም ነው እግዚአብሔር ይመስገን። በጣም ደስ የሚል ነገር ነው። መሳይም እንግዲህ ይድናል፣ ይሻለዋል። ምንም የሚሆን ነገር የለም። መልካም ይሆናል ሁሉም ነገር ማለት ነው ውድ ቤተሰብ። ቀጣይ ሁሉም ነገር እንደሚስተካከል በእግዚአብሔር ቸርነት እናምናለን። ሁኔታዎቹም እንደሚሆኑ ደግሞ ባለ ተስፋዎች ነን። ስለዚህ ቀጣይ አብረን የምናየው ነው የሚሆነው። እያንዳንዱ ነገር ትንሽ አስቸጋሪ ቢሆንም ሁኔታዎችን ግን ሁሉም ነገር በትዕግስትና በትዕግስት የሚታለፍ ነው የሚሆነው ውድ ቤተሰብ። ቀጣይ ሁሉም ነገር እንደሚሆን ተስፋ እናደርጋለን እና ውድ ቤተሰቦቻችን እስካሁን አብራችሁ ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ሁኑ። ቀጣይ አዲስ ቪዲዮ ይዘን እስከምንመጣ ድረስ አሁንም ሁሌም እንደምንላችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አይረሳ። ሁሌም ወዳችሁ ፈቅዳችሁ ለምትከታተሉኝ ደግሞ አመሰግናለሁ ውድ ቤተሰቦቼ። ፕሊስ አሁንም ላይክ አድርጉልኝ። የእናንተ ላይክ ለኔ በጣም ትልቅ ዋጋ አለው። የእናንተ ሰብስክራይብ ለኔ በጣም ትልቅ ብርታት ነውና አሁንም የእናንተ ላይክ ሰብስክራይብ ማድረግ አይረሳኝ ይላሉ ውድ ቤተሰቦቼ። በተረፈ ሁሌም ወዳችሁኝ አክብራችሁ ስለምታዩልኝ ለምትሰጡኝ ሀሳብ አስተያየታችሁም ደግሞ በጣም አመሰግናለሁኝ። እውነት ለመናገር ከቃል በላይ ነው ምስጋናዬ። ምክንያቱም በእናንተ ነው ውድ ቤተሰቦች እዚህ የደረስኩትኝ እግዚአብሔር ይመስገን። ስለዚህ ይሄ በእናንተ እዚህ ያደረስኩት ኃይሌ ብርታቴ ደግሞ ቀጣይ ደግሞ ሁሉም ነገር መልካም እንደሚሆን ደግሞ ተስፋ አለኝ። የሰው ልጅ የሚኖረው በተስፋ ነው። ስለዚህ ዋናው ተስፋ ነው። አሁንም አብራችሁኝ ሁኑ፣ አበረታቱኝ። አመሰግናችኋለሁ፣ ወዳችኋለሁ ቤተሰቦቼ። ቀጣይ አዲስ ቪዲዮ ይዤ እስከመመጣ ድረስ ላይ አብራችሁኝ ሁኑ። ሰላም ቆዩልኝ።